ሁሉም ለራሱ ጥቅም ነው የሚንደፋደፍ ያለው። ስለዚህ እኔ ማንም ምንም ቢያወራ ምን እኔ እየነገርኳችሁ ያለሁት ምንድነው አይምሯችሁ ላይ ያለውን ነገር ለልባችሁ ንገሩትና ልባችሁ ይወቀው ምን እያረጋችሁ እንደሆነ ያኔ ልባችሁ ይመራችኋል። እናንተ እኮ ያ ሰው እንደማይጠቅማችሁ እያወቃችሁ ግን ለልባችሁ ስላልነገራችሁት ነው ያቆያችሁት። ቆይታችኋል እኮ ያን ሰው ከታዘባችሁት ያን ሰው እንደማይጠቅማችሁ አውቃችሁታል እኮ ግን መጨከንና መቁረጥ ያቃታችሁ ለምን እንደታውቃላችሁ? ለልባችሁ ስላልነገራችሁት እኮ። ስልካችሁ እኮ በሽተኛ እንዳደረጋችሁ ታውቁታላችሁ ግን ሜጅ አታችሁ ጨንቋችሁና ለልባችሁ ስላልነገራችሁት ነው ደጋግማችሁ እዛ ነገር ውስጥ ያላችሁት። ዛሬ በየቀኑ የሚገራርም ብራንድ የሆነ አጀንዳ እየወጣ ልባችሁ እስኪጠባ ድረስ ምን አገባችሁ? እናንተ እነዛ ናችሁ ወይ? አጀንዳ ህይወት ናችሁ ወይ? እናንተ ምንድነው የሚጠቅማችሁ? ወሬ መስማት ከወሬ ውጭ ምንድነው የሚጠቅማችሁ? ለምንድነው በሽተኛ እየሆናችሁ ያላችሁ? ለምንድነው በየጊዜው ህይወታችሁ እየተበላሽ ያለው? ለምንድነው እናንተ እንዳትኖሩ ሌላው እንዲኖር እየተደረገ? እናንተ ቆይ በሰው ጸብና በሰው ጥላቻና በሰው ስድብ ኮሜንትና ላይክ እያደረጋችሁ የምታሽቃብጡት ምን እንዴት ናችሁ እናንተ ባትኖሩ የሁሉ አጀንዳ ይመጣ ነበረ? እስኪ ሰው ሲታረቅ ነው ያያችሁት? ሰው ውጤታማ ሆኖ አገሩ ገብቶ ህይወቱን ሲመራ ነው ያያችሁት? ማን ነው ሲለወጣል? ሰው ሲፋጅ፣ ትልቅ ሰው ሲቀል፣ የወረደ ሰው ሲነሳ፣ የታመመ ሰው ቪዲዮ ተሰርቶበት ጥቅም ሲጠቀምበት ነው አይደል ያያችሁ አላችሁ? ምን ሆናችሁ ነው? ለምንድን ነው ለልባችሁ ማትነግሩት? ለምንድን ነው ማትቆርጡት? ለምንድን ነው ማትጨክኑት እንዴ? እኔ አንዳንዴ ይገርመኛል። ቤተሰብ ጋር ደውላችሁ እናቴ እንዴት ነሽ፣ ቤተሰብ ወንድሜ ደህና ነው ወይ እህቴ ደህና ነች ስትሉ ሰላምታቸውን ሳይጨርሱ ችግራቸውን ነው አይደለም ያወሩላችሁ። ከዛስ ለችግራቸው መፍትሄ የሚፈልጉት ከማን ነው? ከእናንተው። እናንተ ችግር ውስጥ እንደሆናችሁ ለምን አትነግሯቸው? እማዬ እኔ እኮ ደከመኝ። ቆይ እኔ እንድሞት ነው የምትፈልጊው? በሰው ሀገር እንድቀርብሽ ነው የምትፈልጊው? አልወለድሽኝም? ንገሪኝ። ወልደሽኝ ከሆነ ለምንድን ነው እንደ እህቶቼ እንደ ታናናሽ ወንድሞቼ እንደ ታናናሽ እህቶቼ መጥቼ እንድወልድ ያልፈቀድሽው? ቆይ ገንዘብ እስከ መቼ ነው የምሰራው? እስከ መቼ ነው በሽተኛ መሆንብሽ? እናቴ አንቺ እንኳን እንዴት አትጨከኝብኛለሽ? አንቺ የምትኖሪው ኑሮ መኖር ያቅተኛል፣ ኑሮ ውድ ነው የምትይኝ። አንቺ የበላሽውን መብላት አልችልም፣ አንቺ የጠጣሽውን መጠጣት አልችልም። ምንድነው አድርግ የምትይኝ? እኔ አንቺ ለወንድሞቼ ለእህቶችሽ ይሄን አድርጊ እያልሽኝ እኔ ማን ይሁነኝ? ለእኔ ማን ይሁነኝ? ነገ ስታመም ማን ነው የሚያግዘኝ? ማን ነው ከጎኔ የሚቆመው ብለሽ ብታለቅሽና እንደደከመሽ ብትነግራት ምን አለበት? ወንድምሽ ላፕቶፕ ላኪልኝ ስለሽ አንተ ደልቶ ጌም ለምትጫወትበት ላፕቶፕ፣ አንተ ቢዝነስን ሰርተ ለቤተሰብ ጠብ ያለ ነገር የማታደርግበትን ላፕቶፕን የሚልክልህ የኔ ህይወት አይታሰብህም ወይ? አብረን አላደግንም? በአንድ ማህፀን አልወጣንም ወይ? እኔ አላሳዝንም ወይ? ለምንድነው እኔ የምታሰቃየኝ? ስንት ነገር ላኩልህ። ምንድነው ቆይ ካንተ ያተረፍኩት ብለሽ ለምንድነው ግልጽ አድርገሽ ማትነግር? ለምንድነው ከልብሽ ጋር ማትሆኝ? ለምንድነው ማንም ሲጫወትብሽ ፈቃደኛ የምትሆኝ? ለምንድነው ልትሄጂ እንደነገ ልትሄጂ እንደዛሬ ችግር የሚገጥምሽ? ልብሽ ደካማ የሆነው ለምንድነው? እስከ መቼ ነው እዚህ ሀገር ላይ የሰው ሰራተኛ ተብላችሁ ስም ተሰጥቷችሁ የምትቀመጡት? ለምንድነው ማንም እያለፈብሽ እየሄደ ማንም ታናሽ እህትሽ 3 ወልዳ አንቺ አንድ መውለድ እንዴት ያቀተሻል? ለምንድነው አንቺ ወደ ኋላ የቀረሽው? ማንን ነው ምክንያት ሰበብ የምታደርግ? ማንን ነው ምክንያት የምታደርግ እንዴ? ያንቺ ህመም፣ ያንቺ ለቅሶ፣ ያንቺ እንቅልፍ ማጣት፣ ያንቺ መሰቃየት፣ ያንቺ መሞት፣ ያንቺ መድከም እንዴት ሌላው እንዲረዳ አታደርግ? ለምንድነው የውሸት የምታስመስይው? ለምንድነው የውሸት ለብሰሽ ፎቶ እየተነሳሽ የምትልክ? ዛሬ ችግራችሁን ከእናታችሁ ጋር ሚስጥራችሁን ብታወሩ ዛሬ የሚፈጠረው ችግር ይደርስባችሁ ነበር? እናንተ ስለ ሰው ለምንድነው የሚያስጨንቃችሁ? ስለ ራሳችሁ ለምን አትጨነቁ? ለምንድነው ከራስሽ ህይወት መኖር ማትጀምሩ? ለምን የራስሽን ህይወት አንድ እርምጃ አታራምጂ? ለምን ሰዎች የኖሩትን ኑሮ ለመኖር አትሞክሪ? ለምን አንድ ቀን ሳይሆንም አንድ ቀን ተደስተሽ ማየት ያለብሽ ነገር አይተሽ መተኛት ያለብሽን ተኝተሽ ብትሞች ምን ትጎጃለሽ? የሰው ወሬ ከዚህ ከምትተንተከምት ለእናንተ ማን ይረዳችሁ? ማን ጓዳችሁን ይይላችሁ? ማን ክፍላችሁን ያግዛችሁ? ማን ጩኸታችሁን ይጋራላችሁ? ማን ድካማችሁን ይድከምላችሁ? ማን
ቢያንስ እንኳን ቤተሰብ እየታከምሽ ነው ወይ ጤናሽ እንዴት ነው እንዴ የሚልሻል? እናንተ መቼ ነው በቃኝ እስኪ እንደሞ ለራሴ ልኖር የምትሉት? መቼ ነው ልባችሁን የምትነግሩት? መቼ ነው የምትረጋጉት? መቼ ነው የእናንተ የራሳችሁ የምትሆኑት? የሰው እኮ ናችሁ። ሁሉ ነገራችሁ የሰው ነው። አስመሳዮች ናችሁ። ኑሯችሁ ፌክ ነው። ስራችሁ ግን የእውነት ነው። ድካማችሁ የእውነት ነው። እድሜያችሁ የእውነት ነው እየሄደ ያለ። ለምንድን ነው ከሰው የሆነ ነገር የምትጠብቁት? እናንተ እኮ በቂ ናችሁ። ለምትኖሪ ኑሮ ማንም ባይገባ እግዚአብሔር ብቻ ቢገባ በቂ እኮ ነሽ። በቂ እኮ ነሽ። ምንድነው? ቆይ የሆነ ቦታ ላይ ሄዳችሁ የተሰገሰጋችሁት ምንድነው? ምን ተደርጎባችሁ ነው? ምን ተደርጎባችሁ ነው? ከረፈደ በኋላ ከማልቀስ አሁን ሳይረፍድ መንቃት እንዴት ያቅታችኋል? ሁሉ ነገራችሁን፣ ዋጋችሁን፣ ማንነታችሁን አሳልፋችሁ ሰጣችሁ። ማንም እየተጫወተባችሁ፣ ማንም ህይወቱን እየኖረ የእናንተ ህይወት ለምን ቁልቁል እንደ ካሮት ይሆናል? ለምን የሚል ጥያቄ ለምን አይመጣም? በቃ እስከ ዛሬ ይበቃኛል። ከማንንም እንቅልፍ አጥቼ የማንንም ጌም የማንንም ቲክቶክ በህይወቴ ላይ ለማይጠቅመኝ ሰው ሳሽቃበት ሳሽቋልጥ ኖር ያለው አሁን በቃኝ የሚል ለምን ኖ የሚል ጥያቄ ለምን አይመጣም ውስጥሽ? ምንድነው የጠቀመሽ መጨረሻ እንዴ? ለምን አንቺ እኮ 2 ዓመትና 3 ዓመት እኮ የሆነች ነገር ለማስተካከል በቂሽ ነበረ። ለምንድነው ረጅም ጊዜ የምትቆጥር? ለምንድነው የማጽናኛ ቃል ከሰዎች እንድትሰሚ የምትፈልጊው? አይበቃም እንዴ? ይበቃል እንዴ? በቃ በሉ እንጂ እህቶች። በየቀኑ ሆስፒታል የሚገቡቶች፣ በየቀኑ ጸበል የሚገቡትን፣ በየቀኑ የሚያለቅሱትን፣ በየቀኑ የሚታመሙትን ሰዎች ነው። እንደናንተ እኮ ትናንትና ደህና ነበሩ። እንደናንተ እኮ የእውነት ብዙ ህልም ነበራቸው እኮ። ህልማቸው ለምን የጠፋ መሰላችሁ? ሰው እኮ ነው ጎትቶ የከተታቸው። ጓደኛ ያጠፋሻል፣ ቤተሰብ ያራክስሻል፣ አሰሪዎች ይጮውብሻል፣ ኑሮ እዚህ ጋር የጤና እድሜ ጊዜ ጉዳይ አለ እንዴ። ህመሟን ቁጭ አድርጋ እኮ ለሰው የምታወራው ነገር አታኮ ግራ ተጋብታ የተቀመጠች ያለች ልጅ አለች እኮ። አሁን ሁሉም ሰው ቢጠየቅ እኮ የሚልበት ጉዳይ እኮ አለው እንዴ። የምትለው በ24 ዓመቴ እያለች ጠዋትን የሆነ ቦታ ላይ ነበርኩና በ24 ዓመቴ ፔሬዴ ቆመ። በጣም ሰላም አጣው፣ እንቅልፍ አጣው። እንዴት ለምን ቆመ? አንዳንዶች ደግሞ ስሸና ያቃጥለኛል፣ መቃት ሙቼ ነው የምነሳው። መፍትሄ አጣ። የህፃን አሮጊት ሆናችሁ ብትኖሩ እናንተ እኮ ናችሁ የህፃን አሮጊት ሆናችሁ የምትኖሩት። በልጅነታችሁ ልጅ ወልዳችሁ ትዳር ይዛችሁ የምትፈልጉበት ቦታ ሆናችሁ ለምን ቆሎ አይቆረጥም? ለምን እንደ የፈለገ አይበላ? ከእናንተ ይበልጣል? አንድ እንጀራ በወጥ እንጂ አንድ እንጀራ በወርቅ ትበያለሽ? ያንቺ ህይወት ከነሱ በምንድን ነው የተለየው? እነሱ የፌክ ኑሮ ነው የሚኖሩት። አንቺ የእውነት ለመኖር እንዴት ያክትሻል? እንዴት ይሳንሻል? እሺ አንቺን በር ማን ያንኳኳ? አንቺን ማን ነው አለው ይበልሽ? ማን አይዞሽ እህቴ በቃ አንቺ ይበቃሻል ብሎ የሚልሽ ማን? ወይ ከአምላክሽ አልሆንሽ አምላክሽን ትተሽ ቲክቶክ ላይ ነው የምታመሽው፣ ወይ ከአምላክሽ አልሆንሽ አምላክሽን ትተሽ ከጭንቀትሽ ጋር ነው ጦርነት ይዘሻለሽ። እንዲች የምትሏት ነገር አለች። እንዲች ቁጭ ትሉና ወይኔ በቃ ወደኋላ ቀር። ለምን? ማን ነው ወደኋላ ያስቀረሽ? ለምን ወደኋላ ቀረሽ? ለምን? ባህል ሲመጣ ሲከፋሽ፣ ወንድምሽ ሰርግ አርግቶ በሰርጉ መገኘት ያቃተሽ፣ እናትሽ ሞታ መቅበር ያቃተሽ፣ አባትሽ ሞቶ የተደበቀብሽ ምንድን ነው እናንተ ላይ የተፈለገው? ለምንድን ነው የሁሉ ማዕት በህይወታችሁ ላይ የሚመጣው? ሌላ ተጨማሪ ደግሞ በማይመለከታችሁና በማያገባችሁ እንድትቡካኩ ተደረጋችሁ። ከስንቱ ትሆናላችሁ?
አንድ አውሮፓ ትሄዳላችሁ፣ አንድ ከአረብ ሀገር ካሉት ቲክቶከሮች ትሄዳላችሁ፣ አንድ አውሮፓ ካሉት ትሄዳላችሁ፣ አንድ ከሌላ ቦታ ትሄዳላችሁ። እንደው በመዟዟር እኮ ተናጣችሁ። ጥቅማችሁ ምንድነው? ለእናንተ ነው እንዴ አንበሳው የሚወርደው? ለእናንተ ነው እንዴ ህይወት እየኖረ ያለው? እነሱ እኮ ያንን ስላደረጉ መኖር ይችላሉ። እንዲህ ነው መኖር ያለባችሁ ተብለው እኮ ነው። እናንተ ምን ቤት ናችሁ? ፎሎወርሽ እንኳን እኮ ከ2000 ማያልፍ ሁሉ ታሽቃብጫለሽ። አንቺ ስንት ሰው ነው ሚሊዮን ያስገባሽ? አንቺ የታለሽና? አንቺ ለምንድን ነው አንቺ ዝቅተኝነት እንዲህ የተመረጠው? ለምንድን ነው የተፈለገው? ለምንድን ማን ነው አይምሮሽን ትንሽ አድርጎ ያሳነሰብሽ? ለምን? ምንድን ነው? ቢያንስ እንኳን አሁን የምትከተዩን ሰው ያህል ቲክቶክን ከምትከተይ አምላክሽ ላይ ለአምላክሽ ብትነግሪው እሱ መልስ ያጣላንች፣ እሱ ቀዳዳ ያጣላንች፣ እሱ ለአንቺ መውጫ በር ያጣል። የፈጠረሽ እኮ አምላክ ነው። እስኪ ነግረሽው፣ እስኪ ከሱ ጋር ተጣብቀሽ አንተነ ያለኝ፣ አንተነ የምታኖረኝ፣ አንተነ የምታበረታኝ፣ አንተነ ያቆየኝ፣ አንተነ ተንኝቼ እንድነሳ ያደረከኝ፣ እኔ አንተን ባለማመስገኝ አንተ ላይ ካለመሆኔ ተነሳ ዋጋ ከፍያለሁ፣ ይቅር በለኝ በሉት። እስኪ መጀመሪያ ከራሳችሁ ጋር ታረቁ። ከራሳችሁ ጋር ታረቁ። በጣም ብዙ ጉድለት ውስጥ ነው ያላችሁት። በጣም ብዙ አደገኛ ነገር ላይ ነው ያላችሁት። አምላክ እኮ ያዘነባችሁ ነው። አምላክ እንዲህ አሁን እዚህ ሰማያት ለመድከም አይንሽ ይጨልማል፣ ቲክቶክ ለማየት ግን አይንሽ ይበራል። ሶላት ለማድረግ ጉልበትሽ ይብረከረካል። ቲክቶክ ላይ ግን ለማንም እንዲህ ለማውቃት ብርታት ይኖርሻል። ይሄ ሰይጣን ፕላትፎርም እኮ ለምንድን ነው እንደዚህ መጫወቻ መጥተው? እኔ ከእናንተ ጋር መጥቼ እናንተ የማታውቁትን ነገር ሳሳወቃችሁ በማግስቱ ለእኔ ጠላት ይበዛል። ለምን ይመስላችኋል? ምን ያደረግኳቸው መስሏችሁ ነው? ጥቅማቸው ላይ ስለመጣው። እኔ ምንም ያደረግኩት እናንተን የሚጎዳችሁ ሰዎች ጋር ከ10 ዓመት በላይ ስለታገልኩኝ እኔን ለመግደል ነው የሚፈልጉት። እኔ እንድጠፋ ነው የሚፈልጉት። አገሪቱ ላይ ያለው ነገር ግራ ገብቷቸውን እንጂ እኔን ነገ በ24 ሰዓት ውስጥ እኮ ልናሳፍር እንችላለን ተብያለሁ። ምንድነው ያረኳችሁ? መጣችሁ ለምን ሚዲያ ላይ አናወራም ብላችሁ አያወሩ። ምክንያቱም ችግራቸውን ያውቁታል። ምክንያታቸው ምን እንደሆነ ያውቁታል። እስከ ዛሬ ድረስ ቆፈሩ ምንም እኮ ያገኙብኝ አልቻሉ። ጭራሽ ባለቤቱን ላገኘ የሳሚን ባለቤት ላገኘ ሰው 500 የኢትዮጵያ 500 ሺህ ብር ነው 50 ሺህ ብር የኢትዮጵያ እንሰጣለን ብለው ደግሞ ቲክቶክ ለቀው ምን ፈልገው ይመስላችሁ? ምን በየቤቱ ያኔ በየቤቱ እየዞሩ የሳሚን ቪዲዮ አትዩ፣ የሳሚን ቪዲዮ ያየ ኢጃዛ ቤት እናስወጣለን ሲባል እኮ አስታውሳለሁ። ምን ያደረኳችሁ መስሏችሁ? እናንተ ስለነቃችሁ፣ ጀግና ስለሆናችሁ፣ ኖ ማለት ስለጀመራችሁ፣ ለራሳችሁ መኖር ስለጀመራችሁ ጠላት እንደዚህ ነው። እንደዚህ ለምን? እናንተ መኖር አለባችሁ። እናንተ የማንም መጫወቻ መሆን የለባችሁ። አውሩሽ ጓል ምናምን ትበይ አውሪ። ኮፒ ሊንክ ሼር ታብታብ እያደረጋችሁ አውሪ። ሰላም ሁላችሁ ወዶች፣ ይቅርታ እኔ ልቅደማችሁ ወርድ ስለሆነ ይሰማል አይደል? አውሪ። አሜን። ሰላም ብያለሁ። ምንድነው የሚባለው? መከረው እምቢ ካለ መከራ ይምከረው ይባላልና በነገራችን ላይ እንደዚህ በነፃ ቁጭ ብለን ስንመከር ሊቀለን ይችላል። ምክንያቱም እንደምናውቀው ውጭ ሀገር የሆነ ነገር ምክር ለመውሰድ ብር እንደምትከፍል እናውቅበታለን አይደል? አሁን እንደዚህ ቁጭ ብለው ውሃ እንኳን ሳትጠጣ የምትመክረን ለኛ ስለሆነ በመጀመሪያ በጣም ነው የማመሰግንህ። አሁን ሳይሆን ገና ሀገር ከመግባት በፊት ነው የምከታተል። በጣም ነው የምወድህ ማክብርህ። እግዚአብሔር ይባርክህ ወንድሜ፣ ተባረክ፣ ክፉ አይንካህ። ስለ ምክርህ በጣም እናመሰግናለን። እናቶቼ እዚህ ጋር ቅድም ስትጽፉ ነበርና ምን እናድርግ ምከረን ስትሉ ነበር። አንድ ሰው አሁን ለምሳሌ ሳሚ ያለ ወንድሜ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል፣ ባሌ ሊሆን ይችላል፣ አጎቴ ሊሆን ይችላል። በመጀመሪያ ጊዜ ደውሎ እንደዚህ ብር
አስገብልኝ ሲለኝ በዛን ሰዓት የሚያስፈልገው ከሆነ እንደገና ደግሞ እኔ ከፈቀድኩኝ አስፈላጊ ሆኖ ከተገኘ የእግዚአብሔር ፍቃድ ከሆነ ነው መላክ ያለብኝ እንጂ አሁን ሳሚ ወንድሜ ነው ስራ ይሰራም ስራ አይወድም ይቅማል ያጨሳል እኔ አውቀዋለሁ ብር ላክልኝ ብሎኝ በመጀመሪያ ጊዜ ዝም ብዬ ከላኩለት አንደኛ አያውቁም በሌላ ቀንም ላኪ ነው የሚለኝ እሺ እዚህ ጋር መገንዘብ ያለባችሁ የምትልክለትን ወንድምሽ ብሩን የት ነው ያዋለው ነው ሲሰኛ ከሆነ የሚጠጣበት ከሆነ አለመላክ ነው ቢጠላኝስ ፊት ቢነሳኝስ ይጥላሻ አንቺ ተለውጠሽ ነገ የሆነ ድርጅት ከፍተሽ እዛ ቢቀጠር ነው የሚሻልሽ ወይስ አንቺ እዚህ ጋር እድሜሽ እየተቀነሰ ጉልበትሽ እየተቀነሰ የምትልክው ብር ለሱም ላንቺ መጥፊያ ሲሆን ነው የትኛው ነው ደስ የሚለው እሱን ለእናንተ ውሳኔው ለእናንተ ልስጣችሁ ወንድሜ ግን የሚሰራበት ከሆነ የሚለወጥበት ከሆነ አግዘዋለሁ ሳግዘው ደግሞ በፕሮግራም መሆን አለበት የሆነ ንግድ ጀምሮ አለፍ እያልኩኝ ራሴን ፈቅጄ ወድጄ እንጂ እሱ ስላለኝ መስጠት የለብኝም ግዴታችሁ አይደለም ማንንም ለማገዝ እኔ ግርም የሚለኝ በባህር የመጣን ሆነ በኢጋማ የመጣን ሰዎች መጀመሪያ ወደዚህ እንድንደርስ ያደረገን ማን ነው ብላችሁ ማሰብ ያለባችሁ አሁን ለምሳሌ እኔ ወደዚህ በባህር ስመጣ ሁሉ ወጪ የሸፈነችልኝ እህቴ ነች ለእህቴ ደግሞ በሚያስፈልጋት ሰዓት የሚያስፈልጋት ነገር አደርጋለሁ እንጂ ሳውዲ ስለመጣችኝ ብዬ በየወሩ ምልክ ምሰጣት ብር የለኝም ይሰጣትም አልችልም ገባችሁ የምናደርገው ለምንድነው ማደርገው ብለን ቆም ብለን ካሰብን ሌላው ትርፍ ነው ቤተሰቦች አሁን በየወሩ ምልክላቸው ከሆነ ልክ ባቆምኩኝ ሰዓት እነሱ ይጠሉኛል እንደዛ መሆን ኔትወርኳ ነው የሚሆነው ችግር የለውም ኮፕሊንግ ሼር ታፕታብ አድርጉት ኮፕሊንግ ሼር አድርጉት ታፕታብ አድርጉት እንደገና ሜምበር ሁኑ ሌላው ደግሞ ሜምበር ሁኑ ሄለን አውሪ እስከዛው ሻውሪ ሄለን ሌሎቻችሁ አውሩ አንተና ማው እንዴት ናችሁ እኔ አሁን የመጣሁት መላይ እንዳላችሁም አልገባኝም ሰላም ብያለሁ